ዛሬ የሩታዬ ልደት ነው። አብዛኞቻችሁ መልካም ምኞታችሁን በተለያየ ገጻችሁ ላይ እየገለጻችሁ ላይ ትገኛላችሁ። እንግዲህ ዛሬ ሩትዬ ወደዚች ምድር የመጣችበት ቀን ነው። እንኳን ተወለድሽ፣ ቀሪ ዘመንሽ የተባረከ የተቀደሰ ዘመንሽ ሁሉ በደስታ እንድትኖሪ እመኝልሻለሁ። ተወዳጆች እንዴት ናችሁ? ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤት እንግዲህ የሸጋዋ የሉሌ እናት እንግዲህ ዛሬ ልደቷ ነው። ሁላችሁም እንኳን ተወለድሽ ብላችሁ ሀሳባችሁን ኮሜንት ላይ አስቀምጡ። እንደገና ዛሬ ሩታ በብሩክ ቤት መታለች። ስትመጣም እንግዲህ በጣም ዛሬ ለየት ባለ ሀሳብና በጣም ዘና ያደረገኝ ቪዲዮ ነኝ እኔን በተለይ ማለት ነው። በነገራችን ላይ ሩታ ቀን በቀን ውበቷ እየጨመረ ቀን በቀን ሰዎች ከሚጠብቋትና ሰዎች ከሚያስቧት ሰዎች ከሚገምቱት በላይ ሆና ነው የምትገኘው እውነት ለመናገር። ስለዚህ ሄደው በጣም ትልቅ ለውጥ ነው። ገብቷችኋል አይደለም? ሰዎች እንደ ካሩር ወደ ታች እንድትሆኑ በሚፈልጉበት እሷ ደግሞ ሁሌ እያበበች ሁሌ ደመቀች ነው የምትመጣውና ይሄ ደግሞ ትልቅ ኮንፊደንስ ነው። እንግዲህ የመጣችበትን ምክንያት በቡራ ቻናል ትናንትና ቡራና ጓደኞቹ ደስታን አግተውት ላይክ በቃ የሚያደርጉት ነገር በጣም ጥሩ እንዳልነበረ እኔም ትናንት ቪዲዮ ሰርቼ የላችኋለሁ። ዛሬ እሷ ራሱ ተናገረች። ምናልባት ብር ቸግሯችሁ አይነት ነገር ከሆነ የትራንስፈር ላደርግላችሁ ይችላሉ። በዚህን ያህል ልክ ሰውን ማገት ሰውም ይሄ መደብደብ ሊያውም አሁን ላይ እንግዲህ ሰዎች ተነጋግረው ችግራቸው መፍታት በሚችሉበት ሰዓት ላይ ይሄ ማድረጋችሁ ትክክል አይደለም ብላ ተቆጥታችኋለች። እንዲሁም ደግሞ የአንገት ሀብሉን ራሱ ወስደውበታል፣ ስልክ ወስደውበታል፣ ብቻ ብዙ ነገሮች ማለት ነው። በነገራችን ላይ ትናንትና ቪዲዮ ፕራንክ ነው እንዳለ ከፕራንክ በጣም ያፈነገጠ ቪዲዮ ነበር የሰሩት። ለምን ፕራንክ አይነት አለው። ፕራንክ በዚህ ልክ አይደለም እያደረጉት የነበረው ነገር ሪል ነበረ ማለት ይሄ ትክክለኛ ነገር ነው እንጂ በእርግጥ አሁን ላይ ፕራንኩንም ትክክለኛ ነገሩንም መለየት ስላቃተን ነው ሰው በጣም ግራ እየተጋባ ያለው። ያው ሚዲያ ላይ ታውቃላችሁ ፕራንኩም እውነቱም ግራ ያጋባበት ጊዜ ነው ያለውና እንግዲህ ሁሌም እንደምላችሁ ፈረንጁ ከሩታ ጋር ሁሌ በቃ የሩታ መከታ ነው። እንዴት ነው ከእውነት ጎን የሚቆም ልጅ ነው እና ሩታም ዛሬ በንግግሯ ላይ ከገለጸችው ነገር በተለይ ከኔ ጋር የሆኑትን ሰዎች ለማድረግ በጣም ትሞክራላችሁ እያለችው ነበረ፣ ቡራን ማለት ነው። እውነቷን ነው። በተለይ ከሩታ ጋር ያሉ ሰዎችና በሩታ ዙሪያ ያሉ ሰዎችን መልካም ሰዎችን ከዙሪያ ማረቅ ይፈልጋሉ አብዛኞቹ። ግን እሷ ደግሞ የሚጠቅማትና የሚጎዳትን ለይታ የምታውቅ ልጅ ናት። በተለይ በመነጋገር የምታም ልጅ ናት። ይሄ በቃ አይደለ ሰዎች ተነጋግረው ችግራቸውን በንግግር መፍታት የሚችሉ አይነት ሴት ናት። ስለዚህ እነሱ ደግሞ በንግግር አላምን ሲላቸው በዱላ ዱላ ደግሞ አይደለም ለሰው ልጅ ዛሬ ይሄ ለአህያ የሚባሉ ይሄ የድሮ አባባል እንኳን ቀርቷል። ገብቷቸዋል አይደለም? ሽሮ እስከ መነስነስ እንደውም ዛሬ ለንበርበሬ ያስበጭሻል ክላችሁም ከቸገራችሁ ምናምን ያለች ስትቀልባቸው ነበረ እና ያደረጉት ነገር ትክክል አይደለም። በዛም ወጣ በዚህ ወረደ። ዋናው ርዕሳችንና ዋናው ሁሌኛ የምንከራከርበት ሩታና አብርሃም አንድ እንዲሆኑ ሁላችንም በተለይ እዚህ ሶሻል ሚዲያ ላይ እንግዲህ ተጽዕኖ ፈጣሪዎች ከሚባሉ ብዙ እህቶች ሁለቱ አብሮ እንዲሆኑ አብዛኛውን ጊዜ ቪዲዮ እንሰራለን። በኮሜንት ላይ ሀሳብ አስተያየታችን ቪዲዮ በሚለቁ ሰዓት ሂደን እንሰጣለን። እንዲሁም ደግሞ በቅርብ ለምን የምናገኛቸውን ደግሞ እኛም እንዲመክሯቸው እኛም በስልክ መናገር ያለብን ማድረግ ያለብን ነገር እያደረግን ነው። ግን ደግሞ አንዳንዴ ያው ትዳር ማለት የሁለት ሰው ነው እንጂ የጋራ አይደለም። ይሄ የኛ የሚባል ነገር አይደለም። ትዳር ገብቷቸው የኛ የሚባል ስላችሁ ይሄ የሁለቱ አንድነት እንጂ ይሄ እኛ በዙሪያቸው እኛ ሆይ ስላልን እንዲያርገው እንዲያታርገው ስላላልን የሚሆን ነገር አለ። ሁለቱ ተስማምተውበት ተዋደው ሀሳብ ለሀሳብ ሼር ተደራርገው የኔ ብቻ ሳይሆን የእኛ የሚባል ነገር ነው አንድ ቤት ውስጥ የሚፈጠረው። ገብቷችኋል? ይሄ 50-50 ሆኖ ነው እንጂ ትዳር የሌላ ሰው አይደለም፣ የሁለቱ ባለ ጉዳዮቹ ነውና ቢያንስ ትላንትናም ወንድምየው ቢያንስ ጊዜ ሰጥታችሁና ራሳችሁን አዳምጣችሁ ለራሳችሁ ጊዜ ሰጥታችሁ ሁለታችሁ በየፊናችሁ አስቡበት። በተለይ ደግሞ አንተም አሁን ላይ እያረክ በተለይ አብርሃምን አሁን እያረግ ካላቸው ነገሮች ርቀ ተቆጥበ አንቺም ሩትዬ አንዳንድ ነገሮች ስቶችን አያለውና ከነዛ ነገሮች ርቀሽ ተቆጥበሽ እስኪ ራሳችሁን አዳምጡ፣ እስኪ ለራሳችሁ የጥሞና ጊዜ ስጡ ብሏል። እውነት ነው። ግን ይሄን ነገር ሩታ ሳታደርገው ቀርታ አይደለም የጥሞና ጊዜ ለራሷ መስጠት ይቅርና በጣም ብዙ ነገር ታግላለች። ገብቷችኋል? አብዛኞቻችሁ አብርሃም ትክክል ነው፣ አብዛኞቻችሁ ሩታ ትክክል ናት። ሁለቱም ጋር ጥፋት እንዳለ እናምናለን። ግን ደግሞ አብዛኛው ጥፋት አብርሃም ላይ ያመዝናል። ለምን? ሴት ልጅ ናት። ሴት ልጅ ደግሞ ከአቅሟ በላይ ሲሆንባት ትታ ነው የምትሄደው። ገብቷችኋል? በነገራችን ላይ ሴት ልጅ
ከቤት ከመውጣቷ በፊት ልቧ ነው ቀድሞ የሚወጣው። ሴት ልጅ ደግሞ ልቧ ቀድሞ ከወጣ ምንም ትርጉም የለውም፣ አበቃለት። ገብቷችሁ አይደለ? አንድ ሴት ልጅ ከቤት ቀድሞ ልቧ አይወጣ። ቤተሰቦች ይህን ማለት እንደ ስላችሁ እየቀለድኩ አይደለም። አብዛኛው ጊዜ ሴት ልጅ ከቤት ከመውጣቷ በፊት ልቧ ነው ቀድሞ ከቤት የሚወጣው። ለምን? በቃ ማለት ታግሳ ነገሮችን በቃ መቋቋም ከአቅሟ በላይ ሲሆንባት ነው። ስለዚህ ይሄ ትዳር እንዲመለስ ሁላችንም እንፈልጋለን። በተለይ በመሀላቸው ልጅ አለ። ልጁን ደግሞ ወደው ፈቅር ያመጡት ነው እዚህ ምድር። ስለዚህ እግዚአብሔር ደግሞ ልጅ ሲሰጠን አምኖብን እግዚአብሔር እኛን ተማምኖብን በተለይ ደግሞ ህይወትን ሲሰጠን ሁለተኛ ዳግም እድል ነው የሚሰጠን። ሁለተኛ ዳግም ህይወት ነው አይደለ ልጅ ማለት። ስለዚህ ያንን ነገር ደግሞ መጠቀም ይኖርብናል። ማለት አንዳንድ ጊዜ ነገሮች ካለፉ በኋላ ሊጸጽቱን፣ ካለፉ በኋላ ሊሰሙን፣ ካለፉ በኋላ ለምን እንደዚህ ሆነ ብለን ግራ ልንጋባ እንችላለን። ግን ከሆነ በኋላ ምንም ትርጉም የለውም። በእርግጥ ካለፈ ነገር ሰው ይማር። አሃ ትናንት ላጥፍቼ ነበረ፣ ተሳስቼ ነበረ። እነዛ ነገሮችን ላለመድገም ሰው ራሱን ኮንትሮል ያደርጋል። እና በተለይ አሁን ላይ በዙሪያችሁ ያሉትን ሰዎች አርቃችሁ እናንተና እናንተ ሁለታችሁ ሆናችሁ ነገሮችን ማስተካከል ብችሉ በጣም ደስ ይለኛል። ይቅርታ፣ በጣም ደስ ይለኛል። ሲቀጥል ሄርሜላ የምትመጣበት የራሷ መንገድ አለ። ትላንትም ብያችኋለሁ፣ ዛሬም ደግሜ እላችኋለሁ። በተለያየ ጊዜ በአዳዲስ ኮንተንት ነው የምትመጣው። ትላንትና ከሀገር ለመውጣት እንዳሰበች ምናምን ነገር፣ ይሄም የአብርሃምን ልብ እንዴት ነው በቃ በራሷ ለማድረግ እሱን በራሷ ኮንትሮል ለማድረግ እሱ ምን እንደሚያስብ እሱ እንደዚህ ስትለው እሱ ጋር ያለውን ፊሊንግ ምን አይነት ስሜት እንደሚሰማው ለማወቅ የማታደርገው ጥረት የለም። ገብቷችኋል አይደለም? በእርግጥ አብርሃም እርግጠኛ ነኝ እኔ እንደማይፈልጋት እርግጠኛ ነኝ። ማለት አላውቅም፣ ምናልባት የያዘው ይዞ ምናልባት ለስራ ምናልባት አላደላ አንዳንዴ የሆነ በስራ ምክንያት ትገናኙና ነገሮች የሆነ በጣም ይረዝቡና ያ ነገር መሀል ላይ ለማቋረጥ ትቸገራላችሁ፣ ይንዛዛባቸው። እንደዚህ አይነት ነገር ሊሆን ይችላል። ስለዚህ አብርሃምና ሩታ ነገሮች የሆነ ሊዘገዩ ነገሮች የሆነ በጣም ጊዜ ሊፈጁ ይችላሉ እንጂ አብሮ እንደሚሆን ሁላችንም ተስፋ አለን። ገብቷችኋል አይደለ? ግን አዎ ብዙ ዋጋ ያስከፍላል። ነገሮች የሆነ እንደምንጠብቃቸው ላይሆኑ ይችላሉ። ግን እግዚአብሔር አምላክ ፈቅዶና ወዶ የልጃቸው አምላክ ተጨምሮበት ለልጃቸው ሲሉ ዋጋ ከፍለው አንድነታቸውን መልሰው ሰላም ፈጥረው በተለይ ደግሞ በጣም ብዙ የሚወዳቸው ኦዲየንስ አለ። በጣም ለነሱ ጸሎት የሚያደርግላቸው ከልጅ እስከ አዋቂ በጣም ብዙ የሚከታተላቸው ኦዲየንስ ስላለ ቢያንስ እንኳን እንደው ለነሱ ደስታ እንኳን ስትሉ ሳይሆን ለራሳችሁ ስትሉ ቢያንስ ኦዲየንሱን እንኳን አዲስ የምስራች አዲስ ዜና በቃ ጥሩ ነገር እንደምታሰሙ ተስፋ አደርጋለሁ። በተለይ የአብርሃም ወንድም አሁን ላይ መጥቶ በተለይ እስከ ዛሬ የት ነበር? ምነው መጥቶ ቢሆን ኖሮ ለጆሮ የሆነ በቃ ስታዳምጡን እንኳን ንግግሮቹ የማይቆርቁሩ ለጆሮ ምቾት ያላቸው ደስ የሚል ሀሳብ እሷንም ደግፎ እሱንም ደግፎ ሲሆን ከሁለቱም እኩል ሆኖ ሁለቱም ጋር ጥፋት እንዳለ ቢያንስ ልጃቸውን በጋራ ማሳደግ እንዳለባቸው ነገሮችን ማየተው እንዳለባቸው መራቅ ካለባቸው ነገር እርቀው ሰላም እንዲፈጥሩ እንግዲህ እያደረገ ነው። እውነት ለመናገር ይሄ ነገር ተስተካክሎ ይሄ ነገር መሬት ወርዶ እንደምናየው ተስፋ አድርጋለሁ። በቅርቡ እንግዲህ ከልጃቸው ጋር በሰላም በጋር አንድ ቤት እንደሚኖሩ ምንም ጥርጥር የለኝም። በተለይ ግን ብዙ ጊዜ የምናገረው ነገር ምንድነው ታውቃላችሁ? ዛሬ ላይ ተጨበጭበው የነበሩት ዛሬ ላይ የነሱ ዳር እንዲፈርስ ዛሬ ላይ እነሱ ትዳር እንደዚህ መላቀጥ እንዲያጣ ያደርጉ ሰዎች ግን ነገ እነሱ አብሮ ሲሆኑ አብሮ ሲመለሱ ግን ምን እንደሚሆኑ አላውቅም። ገብታችሁ አይደለ? አንዳንዴ ውሻ ከሄደ ጅብ ጮኸ አይነት ነገር ነው የሚሆነውና ነገሩ። ለማንኛውም እኛ ምንጊዜም አንድነታቸውን ነው የምንፈልገው ቤተሰቦች። ሩታዬን እንግዲህ ዛሬ እንኳን ተወልሽ እያላችሁ ኮሜንት ላይ ሀሳብ አስተያየታችሁን እንድሰጡ ጠይቃችኋለሁ። ሰብስክራይብ ያደረጋችሁ ቤተሰብ ሁሉ እንዲሁ ለቻናል ከሆናችሁ አሁንም ሰብስክራይብ ያደረጋችሁ እንዲሁም ላይክ አድርጎ ኮሜንት አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለምታዳምጡኝ ስለምታበረታቱ በጣም አድርጌ አመሰግናለሁ። ሰላማችሁ ይብዛ።